መጣች እንግዲህ እንኳን ደህና መጣሽ። ኧረ በጌታሽ ኧረ ወይኔ ኧረ ወይኔ ኧረ ወይኔ የምሬ ነው። ቤተሰብ ከሽፈናል። እኛ የከሸፍነው እኛ ነን። የምሬ ነው። ልፋታችን እንዲህ ቁልቁል ገደል ነው የገባው። ታውቃላችሁ እንዴ? እኔ ሄርሜላ ለአንቺ ቃል አጣሁ። የምሬ ነው። ቃል ማወራውን አንድ የምናገረውን ቃል አጣሁ። እንዴ ልፋታችን በሙሉ ገደል አልገባም? ቤተሰብ እኔ ሄርሜላ በእውነት እንጃ። እኔ እንዲሁም ችግር የለብኝም፣ ግን ብዙ ሴቶችን አዋርደሻል ብዬ ነው ማስበው። የአንቺ መዋረድ ብቻ አይደለም። በነገራችን ላይ ሚዲያ ላይ ብዙ የሚከተለሽ ሴት ምናምን ነገር አለ እና ብዙዎቻችንን አዋርደሻል ሄርሜላ። እኔ የምሬ ነው። ቪዲዮችንን ከመጀመራችን በፊት ማለት ነው አንድ ነገር ማለት እፈልጋለሁ። በዚህ ቪዲዮ በንዴት በጣም ብዙ አጓጉል ቃል ልጠቀም ስለምችል ከአሁኑ ይቅርታ መጠየቅ እፈልጋለሁ። ቤተሰብ የምሬን ለየትኛውም ለምናገረው ንግግር ከመጥፎ እንዳትወስዱብኝ። ወይ ከንዴት የመነጨ ነው ወይ ደግሞ መናገር ስላለብኝ ነው እና ምንም ነገር ልል እችላለሁ። እኔ ማለት ነው የምሬን ነው። አብርሽን አልናገረውም። ከዚህ በፊትም እኮ አልናገረውም እያልኩ ለምን እንደምናገረው ነው የሚገርም የሚለኝ። ምን አደረገ አብርሽ? እንዴ አብርሽ ምን አደረገ? ትችላለህ። የምር አብርሽ ትችላለህ። በቃ መቻል ይሄ ከሆነ ጀግንነት፣ ይሄ ከሆነ አጨብጭብ ይልሃል። እንዲሁም ሁላችሁም አጨብጭቡ ለአብርሽ። የምሬን ምንም ማድረግ አንችልም፣ ምንም ማድረግ አንችልም። ከአእምሯችን በላይ ሆኗል አብርሽ ማለት ነው። እና ትችላለህ ነው ማለት የምፈልገው። እኔ እንግዲህ ፈረቼ ነበር፣ ያው ትላንት ነግሬያቸዋል ነበር። ፈረቼ ነበር በቃ እንደዚህ ይሸውዷታል ይቺ ልጅ። በተለይ ደግሞ እነ ቡዜን ምናምን እንደሚያመጡ እርግጠኛም ነበርኩ። አመጡ፣ አስለምኑ ምናምን ተሳካላቸው እና ሸወዳት ይቺ ልጅ እንደፈራሁት ማለት ነው። ሄርሜላ እኔ አሁን ታረቀች አይደለም ብለው ተሸወደች ነው። ተሸወደችም አይደለም እንዲሁም ተሸወደች ይሆናል። ይሄ ማይታይ ነገር ማይታወቅ ነገር ቢሆን ነው ተሸወደች የሚባለው። ሆን ብላ ነው የተሸወደችው። እንደዛ ብል ይቀለኛል። የምሬን ነው። እኔ ሄርሜላ ማለት ነው በጣም ነው ዝግት ያደረገች። የምሬን በጣም ዝግት አርጋኛለች። ምናልባት ይሄ በቃላ እንጃ። አሁን ለምሳሌ አንድ ሰው ላይ ኢንተረስት ወይም ደግሞ ፍላጎት እንዲኖር ሊያደርግ የሚችለው ነገር ይሄ እንደዚህ በቁመና ከሚታዩ ነገሮች መልክ ምናምን ነገር ነው። እቺ ልጅ በቃላ የፈለገ መልክ ቢኖራት የፈለገ በቃላ ቁመና ምናምን የሚባሉ ነገሮች ቢኖሩ ግን እኔ ዘግታኛለች፣ እውነት ለመናገር። ምክንያቱም ሰው ካልተከበረ እንጃ አላቅም፣ መልኩ ያስከብረዋል ብዬ አላስብም። ራሱ ይሄ ማለት ማንነቱን ካላስከበረ መልኩ ያስከብረዋል ብዬ አላስብም። እና በመልክ እከበራለሁ ብለሽ የምታስቢ ከሆነ ሄርሜላ በጣም ቂል ነሽ። በጣም ሌላ ምንም ማለት የምችለው ነገር የለም። እና አላቅም ቤተሰብ፣ እኔ በጣም ስድብ እያለኝ ነው መሰለኝ። እንግዲህ አስጠንቅቄያቸዋለሁ እንዳትቀየሙኝ ብዬ ማለት ነው። ሌላው ነገር ደግሞ እንግዲህ ሩታና ፍቅርም ተጠርተዋል። እንግዲህ ለዚህ ድግስ ልበል ለዚህ ምን ልበል ለዚህ ጥምረት እንደገና ተጠርተዋል እና እነሱም ተንጨርጭረው ምናምን ነገር ነው ሄዱት። ያው እስከ ቪዲዮ መጨረሻ እሱን ስትከታተሉ የምታገኙት ይሆናል። ይህን ቪዲዮ እስከ መጨረሻ ተከታተሉ። ሰላም ሳልል ስለገባው ሶሪ። ደህና ናችሁልኝ? ደህና እንደማትሆኑ እኮ አውቃለሁ የኔ ምስኪን ቤተሰቦች፣ አውቃለሁ ደህና እንደማትሆኑ። በእነዚህ ሰዎች ምክንያት ጨጓራችሁ እየተላጠ እንደሆነ ይገባኛል። ግን እግዚአብሔር ይመስገን በህይወት መኖራችን ራሱ ትልቅ ነገር ነው። ለማንኛውም እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናለው፣ እንደ ተመልካች አስተያየቶቻችንን በነፃነት የምንሰጥበት ቻናለው። ቪዲዮን እየጀመራችሁ ላይክ ብታደርጉ ደስ ይለኛል። አዳዲስ ሰዎች ደግሞ አሁን ወደ 15,000 ጉዞ ጀምረናል። ይሄን ነገር ዘመርኩት፣ በስማም ደጋገምኩት። ግን ሰብስክራይብ ያደረጋችሁ ሁላችሁም ብትጀምሩ ደስ ይለኛል፣ ያበረታታኛል። ቪዲዮን ላይክ ያደረጋችሁ 1,000 ላይክ ለማስገባት ሞክሩ። ኮመንት ላይም ደስ ያላችሁ ነገር መጻፍ ትችላላችሁ። የተሰማችሁን አስተያየት ጻፉ። በቀጥታ ወደ ቪዲዮ ነግባ። ቪዲዮን ግን እስከ መጨረሻው ተከታተሉት። ብዙ የምናወራው ነገር አለ። ታክታለኛለች ማለት ነው ቤተሰቦቻችን። እሱ ምንድነው እኔና ሄርሚ ታርቀናል እንግዲህ በስልክ የ10 ሰዓት ወደ አውርተን የተሳካልኝ ማለት ነው ቤተሰቦቼ። እና በመጨረሻም ሄርሜላ በእጄ ገብታለች ማለት ነው። ይሄማ እውነት ነው። ሄርሜላማ በአብርሽ እጅ ገብታለች። የገባችው ግን ሰላሟን ልታጣ ነው የገባችው፣ ሌላ ነገር አይደለም። በቃ ይሄ ደስታ አይደለም። እንደዚህ ፈገግ ብለህ ለአንተ ደስታ ነው፣ ግን ለሌላው ሰው መርዶ ነው። አላቅም። ይሄ ማለት ነገሮችን ለሚያገናዝብ ሰው ይሄ መርዶ ነው፣ ደስታ ሊሆን አይችልም። እኔ ምን እንደተመኘው ታውቃላችሁ ቤተሰብ? ይህም ድራማ በሆነ ብዬ አስብኩ። ታውቃላችሁ ሩታ ፍቅርና ሄርሜላ ተባብረው አብርሽን ባዶ ለማስቀረት ያደረጉት ድራማ ቢሆን ብዬ ተመኘው። የምሬ ነው። እንደዚህ ቢሆን ደስታዬ ወደር የለውም ቤተሰብ። የምሬ ነው። ቋጥሮ እንዲሁም አንድ ቻንስ አለ እንደዛ ሊሆን የሚችልበት እና
እንደዛ ቢሆን ብዬ ተመኘው። ግን በቃ እንደዛ ድራማ ደግሞ ላይሆንም ይችላል። ምክንያቱም ሄርሜላን የምናውቃት ሰው ናት። በቃ ነይ በተባለች ቁጥር የምትመጣ በቃ የትኛውን ቦታ ዞሮ ሲመጣ የምትቀበለው ሴት ናት። አንድ ራንደም ሴት ናት። በቃ ምንም ሌላ ቃል የለኝም ሄርሜላ ማስረዳበት። መሳደብ አልፈልግም። እና እንግዲህ በእጁ ገብታለች ሄርሜላ። እንግዲህ በእጁ የገባችው ለፍቅር ቢሆን ደስተኛ ነበርን ብዙዎቻችን። ግን ለፍቅር አይደለም፣ ለስቃይ፣ እንደገና ለማልቀስ፣ እንደገና ለመታመም፣ እንደገና ለመጎዳት ነው የገባችው። ፈልጋ ስለሆነ ማለት ነው። እስቲ ሁላችሁም ኮመንት ላይ ሄርሜላን መልካም የመቃጠል የመጎዳት መልካም የህመም ጊዜ ይሆንልሽ ብላችሁ ጻፉ። ቢያንስ ህመሙን ያቅልልላት። ሌላው ቢቀር ማለት ነው ሄርሜላ እንዳትጨልል ቢያንስ ህመሙን ፈጣሪ ያቅልልላት። እንግዲህ ወዳ ነው የገባችው። ወዳ ከገባች ምንም ይጎትተን እናወጣት ነገር ከዚህ ህይወት። ጸጉር ስታይል፣ እያንዳንዱ ነገር ጋይስ እያያችሁልኝ ነው። ደግሞ ዘንጣ የምትመጣው ነገርስ ሰርግ ይመስል ጀምሮ ያው የታባቱ እኔ ሄርሜላ የምሬ ነው። ለአንቺ ቃል የለኝ። አንቺን ሊገልጽ የሚችለው ቃል በቃ እኔ እንደ ስድብ እንዳትቆጥሩ እንጂ ተራ የሚለው ቃል ይገልጽሻል። እርካሽ የሚለው ቃል ይገልጽሻል። ምክንያቱም እርካሽ ስድብ አይደለም። ይሄ እርካሽ ማለት በትንሽ ኢፈርት ወይም ደግሞ በትንሽ ጉልበት ወይም ደግሞ በትንሽ ገንዘብም ቢሆን ልናገኝ የምንችለው ነገር ነው አይደል? እርካሽ የሚባለው አብረሽ በትንሽ ልፋት የሆነ በትንሽ በሁለት ቀን ይቅርታ ሄርሜላን መለሳት ማለት ከዚህ በላይ ተራነት ከዚህ በላይ እርካሽነት አለ? ቤተሰብ እኔ እንደ ስድብ አይደለም ይሄ የሰውን እንትን መናገር ስድብ እንደ ስድብ እንዳትወስዱብኝ። መሳደብ ስለማልፈልግ ነው ይሄን ነገር ምለው እና ሌላ ቃል የለኝም ሄርሜላ ማስረዳበት እንዲህ ናት ብዬ የምገልጽበት ማለት ነው። እና አስመስክረሻል ሄርሜላ፣ እንኳን ደስ አለሽ። አምነናል፣ እኛም አምነናል። በቃ ምን አይነት ለማንም ሰው ሳይሆን ብቻ ራስሽን ማታከብሪ የምታረግሺ ሰው እንደሆንሽ አስመስክረሻል እና አምነናል። ቤተሰብ አላመናችሁ? እኔ አመኛለሁ። ለኔ ተርፌ በቃ ጋይስ ተሳክቶልናል። በመጨረሻም እግዚአብሔር የተመሰገነ። እንኳን ደስ አላችሁ፣ ያጣፍጥላችሁ። የምሬን ነው። አንተ እንደዚህ የምትናፈቅ ሰው ነህ? አቀልጂ እንዴ ከናፈኩሽ ሁሉ ቀን ለምን አለፋሽኝ ታዲያ? በነገራችን ላይ ማለት ነው ብዙዎቻችሁ ሄርሜላን ከመውደዳቸው ወይ ደግሞ ለእሷ ከመሳሳት የተነሳ ተሸውዳ ምናምን ነገር ሊመስላችሁ ይችላል። እኔ ቅድምም ብያለሁ፣ ይሄ መሸወድ አይደለም። ሆን ብላ ነው የገባችሁ፣ ሆን ብላ ነው የተሸወደችው እንጂ ይሄ ማይታይ ህይወት አይደለም፣ የሚታይ ህይወት ነው። አሁን ለምሳሌ ከነ አብርሽ ወይም ደግሞ ከግሬስ ፋሚሊ ይሄ በቃላ አንድ 20 ሺህ ምናምን ነገር ደርድራችሁ ማለት ነው ዝም ብላችሁ ምርጫ ብታካሂዱ ወይ ደግሞ ቮት ምናምን ነገር ቢኖር እርግጠኛ ነኝ በቃላ ሄርሜላ ከአብርሽ ጋር ይኑር የሚል በጣም ውስን ነው። እንዲሁም የለም ማለት ራሱ ይቻላል። 20 ሺሁም አንድ ላይ አይኑሩ ምናምን ነገር ነው ሊል የሚችለው እና ይሄ ነገር ላይታያት አይችልም። ኢቭን ደግሞ ታይቷትም ነበር እኮ ግን በቃ ምንም ይሄ ወንድ የጠፋ ይመስል አስመስክራለች። በእርግጥ ለእሷ ከአብርሽ ሌላ ወንድ እንደሌለ አስመስክራለች በዚህ አጋጣሚ ማለት ነው እና ወንድ የጠፋ ይመስል በቃ ይሄ አንድ ሰው ላይ ሙጭጭ ብሎ አንድ ሰው የፈለገውን እየሆነ የፈለገውን እንደፈለገው እያረከሰ ያንን ሰው ማለት እንደፈለገው እያንቋሸሸ ምናምን ነገር ያንን ሰው መቀበል ምን ይሉታል? እስቲ ቤተሰብ ይህን የምታስረዱበት ቃል ካለ እናታስረዱ። እኔ ምንም ማለት አልችልም። የምታስረዱበት ቃል ካላችሁ አስረዱ። የሄርሜላን ማንነት ወይም ደግሞ ባህሪ ወይም ደግሞ አሁን እያደረገች ያለችውን ነገር የምታስረዱበት ቃል ካለ እስቲ ያስረዱኝ። ቤተሰብ ግን አደራ ተሸውዳ ነው እንዳትሉኝ። የምሬ ነው። ከእናንተ ጋር ራሱ ልቀያየም እችላለሁ። ተሸውዳ ነው እንዳትሉኝ። ይሄ ማን ህፃን አይደለችም፣ ወይም ደግሞ ገና አንድ ትላንት ወዲያ የተወለደች ህፃን አይደለችም። ገና በቃ ስንት ነገር ያየች አይነት ሰው ናት። እድሜዋ ራሱ ብዙ ነገር የምታይበት አይነት እድሜ ነው እና ተሸውዳ ነው ምናምን ነገር ካላችሁኝ ጥሌ ከእናንተ ጋር ነው የሚሆነው። እሺ ቤተሰብ እንደ አደራ እንደዛ እንዳትሉ። እንትን አልከኝ፣ አጣደፍከኝ እና ማውራት የምፈልገው ነገር ነበረ። ምንድን ነው ነገር ልጅ ስል አፋፊን ብለኸኛል እና ላስጠነቅቅ የምፈልገው ነገር አለ። አሁን ዞሮ ሩታና ፍቅርም ስለሚመጡ ሁሉም ነገር አውርተን ጨርሰናል። ቆይ እኔ ግን ቤተሰብ የጠረጠርኩት ነገር አለ። ትዝ የሚላችሁ ከሆነ አቤል ምናምን ሲለምናት ሄርሜላን ምን ብሎ ነበር? እነሱን ለማዋረድ ወይም ደግሞ እነ ሩታና ፍቅርን አፍ ለማስያዝ አፋቸውን ለማዘጋት ምናምን ነገር ወይም ደግሞ እንዲናደዱ ለማድረግ ተበቃያቸው አይነት ነገር ነው ሲል ነበር እና እኔ የምርም ያንን ምክር ሰምታ የምርም ያንን በቃ ደህና ምክር ነው ብላ እነሱን ለመበቀል ምክንያቱም ያደረጉባትን ነገር አትረሳውም መቼስ ግን ለዛ በቀል ብላ ይሄ የራሷን ህይወት ሪስክ ላይ ካስቀመጠች ይሄ ለዛ በቀል ብላ ከአብርሽ ጋር የታረቀች ምናምን ነገር ከሆነ እንደ ሄርሜላ ሞኝ ማን አለ ቤተሰብ?
እንደዛ የምር ካደረገች እንደ ሄርሜላ ሞኝ ማን አለ? ይሄ ለበቀል ከሆነ ማለት ነው። ደግሞ ይመስላል እኮ አሁን ለበቀል ምናምን ነገር ይመስላል እንጂ የሚያስጠራቸው ጉዳይም አልነበረም። እነ ሩታ ምናምን ነገር የሚያስጠራቸው ጉዳይም አልነበረም። ኢቭን አብረሽም ያው መበቀል ፈልጓል ሄርሜላን ማነው ፍቅርንና ሩታም ማለት ነው። እና ለበቀል ከሆነ የታረቃችሁት እንደናተ ሞኝ ይሄ በቃ አለ የሞኝ ይሄ ጅላጅል ልበል ሞኛ አይባልም። ጅላጅል ጅላንፏል አለ ሰውዬው እንትን አብያችን እንደናተ እንደዛ የሆነ ሰው የለም። አይኖ ብዙ በድለኸኛል፣ ግን ደግሞ ከዚህ በኋላ እንድትሳቀቅም አልፈልግም። ረስቼዋለሁ ስላደረካቸው ነገሮች። እየበደለ ይቀጥል ነው ነገር ካለ በድጋሚ ይቅርታ። ግን ደግሞ አንድ ማውራት የምፈልገው ነገር አለ። እሱ ደግሞ ምንድን ነው አብርሽ፣ ከዚህ በኋላ ልቤ እንድትጎዳው አልፈልግም። እውነትሽን ነው። በዚሁ ፈገግታ ህይወት እንድትቀጥል ደስተኛ እንድትሆን ሲያምርሽ ይቀራል። ሄርሜላ ሲያምርሽ ይቀራል። ይሄ አለመጎዳት ከአብርሽ ጋር ኖሮ አለመጎዳት ሲያምርሽ ይቀራል። ይሄ የህልም እንጀራ ነው የሚባለው። ይሄ እኔ ታያላችሁ፣ ቤተሰብ ታያላችሁ። በ1-2 ሳምንት ሄርሜላ ማልቀስ ካልጀመረች እኔ ይቀጣለሁ። ካላለቀሰች አብረሽ ካላስለቀሰት የሆነ አይነት ችግር ካልተፈጠረ እኔ ይቀጣለሁ። አንድ ሳምንት ወይ 2 ሳምንት ጠብቁ። ኢቨን እንዲሁም 2 ሳምንት በጣም በዛ። የሆነች ነገር ይፈጠራል። በቃ የሆነች ነገር ተፈጥሮ አብረሽ ይጎዳታል። እንዴ ከአብረሽ ጋር ኖሮ አለመጎዳት ረተኝ አታስቂና። በሰላሙ ሰዓት ራሱ እኮ ማለት ነው ማለት ምንም ነገር ሳታደርጊ ያለ ጥፋትሽ የጎዳሽ ሰው ነው። ይቅርና ከዚህ በኋላ ሰው ጫና ምናምን ነገር ኖሮበት ላይጎዳሽ ይቅርና እኔ ከአብርሽ ጋር እስኪ አትጎዳም ብላችሁ ነው የምታስቡት? ቤተሰብ አትጎዳም ከሄርሜላ ጋር ማነው ከአብርሽ ጋር ቆይታ ሄርሜላ ከአብርሽ ጋር እንደገና ፍቅር ቀጥላ እንዲህ ከአንዳንድ የምትጎዳው በገዛ እንዲሁም ባስታረቋት ሰዎች ትጎዳለች። ልንገራችሁ፣ በገዛ ባስታረቋት ሰዎች ራሱ ልትጎዳ ትችላለች። ቡሱ ምን አለበሉኝ። ይሄ ዝም ብሎ ሳምንት ነው የምናውቀው አይነት እንትን ነው፣ የተላመድነው ነው። በነገራችን ላይ አብርሽ በሚያመጣቸው ሴቶች በጣም የተላመድነው ነገር ነው እና ይሄን ነገር ግን ሴቶቹ አልተገነዘቡም ነው የሚያሳዝነው ፓርት። ኦዲየንስ ተገንዘቧል፣ የሚኖሩት እነሱ ሰዎች ግን አልተገነዘቡ። ያልኖረ እዛም ከሀገር ውጭ ያለ ምናምን ነገር በሩቅ ያለ ሰው ተገንዘቧል፣ እነሱ እዛቸው አጠገብ ሆነው አልተገነዘቡ። ምን ማድረግ ይቻላል? ምን ይሻላል አለች ሴትዮዋ። ምን ይበጃል? እነዚህን ሰዎች ወይ ከሀገር አፍኖ የሚያስወጣለን ሰው ቢኖር የምሬን ነው። እኔ የፈለገ አዋጣለሁ። የምሬን ነው። ወይ አብረሽን እንደዚህ የሚነጥላቸው ማለት ነው። አንደኛውን ወደ ሰሜን፣ አንደኛውን ወደ ደቡብ፣ አንደኛውን ወደ ምስራቅ፣ ወደ ምዕራብ ምናምን፣ ያው 3ቱን ሴቶች ወደ ሰሜን ወደ ደቡብ ምናምን ነገር፣ አብረሽን ደግሞ የሆነች ቦታ ብቻ የሚቆልፈው ነገር ቢኖር የምሬን በጣም እተባበራለሁ። ለዛ አይነት እንትን ማለት ነው። እና እዚህ ድረስ ደርሷል። ቤተሰብ ንዴቴ እኔ እዚህ ድረስ ደርሷል። የእናንተ እንዴት እንደሆነ አላውቅም። እስኪ የእናንተን ንገሩኝ። ምን ያክል እንደተናደዳችሁ አስረዱኝ እስኪ። ፊቷን ሄርሜላ ስላገኘናት በጣም ደስ ብሎናል እና ደስታን ዝም ብላችሁ ከማታ በኋላ እኔ በቃ የሰው ፍቅር ነው ለዚህ ያደረሰ። ብቻ በጣም ደስተኛ ነኝ። የእውነት አቀፍራለሁ፣ ሰውን አቀፍራለሁ፣ አፈቅራለሁ። አይ ግን ስለ እውነት እውነት ግን ማለት ነው እውነት ሄርሜላ ማለት ነው እንደ እድለኛ እየቆጠረች እኮ ነው ራሷን ከአብርሽ ጋር ምናምን ነገር በመታረቋ እንደ እድለኛ እየቆጠረች ነው። የምሬ ነው። ምድር ላይ እንዳንቺ እድለቢስ የለም ሄርሜላ፣ እንዳንቺ እድለቢስ የለም። በእርግጥ እድልሽን ያጠፋሽው ራስሽ ነሽ። አንድ ሰው ላይ ሙጭጭ ራሱ ለማለት እንትን ማለተሽ ማለት ነው። ይህን አሁን ከአብርሽ ጋር መለያየታቸው አይቀርም። እንግዲህ ልንገራችሁ የዚህን ህይወታቸውን መጨረሻውን ያው ሰው ነኝ ፕሪዲክት ማድረግ ምናምን ነገር አልችልም፣ መብቱም የለኝም ስልጣኑም የለኝም። ግን ልንገራችሁ መለያየታቸው አይቀርም። ግን አብርሽ ላይ እንደዚህ ስትሆነ ያየ የትኛውም ወንድ ኢንተረስቱን ያጣል። በቃ ምንም አይነት ፍላጎት ምናምን ነገር ሊያጣ ይችላል። ምክንያቱም ብታገባ እንኳን ማለት ነው ሄርሜላ ብታገባ እንኳን ከአብርሽ ጋር ተለያይታ ቢመጣ ትቀበላለች። ልንገራችሁ የመሬን አግብታ ወልዳ ምናምን ነገር ቢሆን ራሱ በዚህ አይነት ሁኔታ አትፈተውም። የመሬን ነው። በቃ እንዴት ነው የሚፈጠረው? በቃ ሩት አብርሽ ሳይፈታ በፊት ከሄርሜላ ጋር እንደሚሆነው እቺም ሳትፈታ ከባሏ ጋር እያለች ከአብርሽ ጋር ነገር የመሆን እንትን ትጀምራለች። በቃ ይሄ ነው መጨረሻው። ሄርሜላ ለዚህ እስከዛሬ በቂ ማስረጃ ሰጥተናለች እንደዚህ እንደምትሆን ማለት ነው። እና እንደ እድለኛ ነው ራሷን እየቆጠረች ያለችው። በነገራችን ላይ ቤተሰብ እኔ ነግሬሻለሁ፣ እድለቢስ እንዳንቺ የለም። የምሬ ነው። እድለቢስ እንዳንቺ የለም። እኔ ከአብርሽ በላይ እንኳን እኮ የተደሰተችው እሷ ናት። የምሬ አስተውላችሁ ከሆነ በመታረቃቸው አብርሽ ያን ያክል አልተደሰተም። ያቀላ የትም እንደማትሄድ ያውቃል። በቃ 1-2 ቃል ሰንዝሮ ምናምን ነገር እንደሚያታልላት ያውቃል። ዛሬ እሺ ባትል ነገ እንደምትል ምናምን ነገር ያውቃል። እና ብዙም አልደነቀውም አብርሽ በነገራችን ላይ አስተውላችሁ ካያችሁ ማለት ነው። እና ከአብርሽ በላይ ደስተኛ ሆና ይሄ ህይወት
በቃ አለ እሷን የሆነ ሌቭል ከፍ የሚያደርግ ምናምን ነገር እንደዛ ነው እኮ የሚመስለው ቤተሰብ። አለማወቅ እኔ አለማወቅም አለበል እኔ ለምንድን ነው አለማወቅ ምለው? አለማወቅ ካልኩ እየደገፍኳት ነው የሚሆነው። ባለማወቅ ነው ነገር ሊባል ሆን ብላ ነው፣ ባለማወቅ አይደለም። ደስ ብሎኛል በጣም እውነት። እኔም ደስ ብሎኛል። እንኳን ለዚህ ቀን በቃሽልኝ፣ እኔም እንኳን ለዚህ ቀን በቃው። ከዚህ በኋላ ግን መሀላችን ላይ አይደለም ሰው አይደለም ሴጣን ንፋስ ሊገባ አይገባም። ገባሽ? እኔ እናንተን አልርገማችሁና አውሎ ንፋስ ይግባባችሁ። እኔ አውሎ ንፋስ መጥቶ እንደዚህ ሊያያችሁ ይበትናችሁ። ይሄ እርግማን አይደለም፣ በነገራችን ላይ ባርኮት ነው፣ ትልቅ ባርኮት ነው። ሰውን ክፉ አታሰሩ ግን እናንተ ሰዎች፣ ሰውን ክፉ አታሰሩ። አውሎ ንፋስ መጥቶ እንደዚህ ብትን ቢያረጋቸው ቢለያያቸው ንፋስ አይገባም ይላሉ። እኛ ላይ ፍቅር አይኔ እኛ አፍቅርን ማናቀው ደግሞ ይሆናል። ስለ ፍቅር ምንም ማናቅ አይነት አስመሰሉ። የመረ እንዲህ ሲቀራረጹብን ምናምን ነገር ማለት ነው። ምንም በቃ የሆነ እንትን ያደረገ ሮቦት ነው ያደረጉን። ታውቃላችሁ። አውሎ ንፋስ ይግባባችሁ። ሌላ ምንም አለ። ጌታዊ ይቅር ይበለኝ። እኔ ለነገሩ ይሄ መርገም ቢሆን ነበረ ይቅር በለኝ ብለው እያረገምኩ አይደለም። ምን እየመረኩ ነው? አውሎ ንፋስ ይግባ እንቀጥል። እሺ ለማንኛውም ሆንበትን ነገሮች ይዘንላችሁ እንቀርባለን ማለት ነው። ሄርሚ ዛሬ ሩታንና ፍቅርን እንደጠራኋቸው ነግሬሻለሁኝ። እነሱ ፊት ሰላም መሆናችንን አንድ ላይ መሆናችንን እንዲያዩት ስለምፈልግ ነው እና ከዚህ በኋላ እንዳይረብሹንም የቻልነውን ነገር እንዳይጠሩንም ምንም አይነት ነገር እንትን እንዳይሉ ያለውን ነገር በሙሉ ሲጀመር ልንገራችሁ። ይኸው እቺ ንግግሩ ታስታውቃለች፣ ይታወቃል እነሱን ለማናደድ እንደሆነ። አሁን የተገናኛችሁት እነሱን ለማናደድ እነሱን ለመበቀል ነገር እንደሆነ ይታወቃል። ቀደም ብያችሁ ነበር እንጂ ለምን አስፈለገ አሁን ማለት እናንተ ታረቃችሁ። እሺ የምርም መታረቅ ከሆነና ይሄ በቃላ የምርም ህይወት ምናምን ነገር ብለን እንወሰደውና ታረቃችሁ። ለምን አስፈለገ ታዲያ እነሱን እንትን ማለት? ያጸድቃሉ። የእናንተን መታረቅ የሆነ ማተም ያደርጉበታል። የቀበሌ ወይ የሆነ ነገር ሽማግሌ ናቸው ወይ ደግሞ የምስክር ወረቀት እንትን ይሰጣችኋል ከነሱ ምናምን ነገር ማለት ነው። ወይ ደግሞ ለእነሱ የምስክር ወረቀት ትሰጣላችሁ፣ ሰርተፊኬት ምናምን ነገር ማለት ነው። እኛ አንድ መሆናችንን ያዩ ሰዎች ምናምን ነገር ተብሎ ትልቅ ሰርተፊኬት ለፍቅርና ለሩታ ምናምን ነገር ይታወቃል። የሚታይ ነገር አታርጉ። ለማናደድ ምናምን ነገር ጠርታችሁ ማለት ነው። መቼስ ይህን እናንተ ዛሬ ጠርታችሁ ባታሳዩ ነገ ማየታችሁ አይቀርም ማለት እንዴ። ደግሞ እኮ ኮንሰፕቱ ራሱ እኮ በጣም ያስቃል። አንገናኝ ለማለት መገናኘት ምን የሚሉት ነው ማለት? አንገናኝ፣ ከዚህ በኋላ አንደራረስ፣ ወደ ህይወታችን አትምጡ እያሉ ጠርቶ እንደዛ መንገድ ምን የሚሉት ነው? ትንሽ ክላሽ አያረግም? አይጋጭም? የምታደርጉት ነገርና የምታወሩት ነገር ወሬያችሁና ተግባራችሁ ትንሽ አይለያይም? ወይስ አልታወቃችሁም? ወይ እየቃዣችሁ ነበር? እነሱም እየመጡ ነው እንግዲህ ያለውን ነገር ነገርን ዛሬ ሁሉ ነገር አብቅቶለት እኔና ሄርሜላ በፍቅርና በሰላም አንድ ላይ ላይፋችንን የምንቀጥልበት ታይም ነው ማለት ነው። ቤተሰቦች አሜን አሜን። እሺ መጡ እንግዲህ እንኳን ደህና መጣችሁ። እሺ አሁንስ ለምን መጣችሁ? አሁን እሺ ቢያንስ ሩታ እንዲሁም ለመምጣት ምክንያት አላት። ትላንት ልጁን ለመውሰድ ምናምን ነገር ከሚለው ነገር ከዛ ነገር ጋር ለመምጣት ምክንያት አላት። ፍቅር ለምን መጣች ማለት ለምንድን ነው? ሲጀመር አንድ ላይ መምጣታቸውም ተገቢ አይደለም። አንድ ላይ ብቻ ሳይሆን መምጣታቸው በመሰረቱ ተገቢ አይደለም። ግን ትንሽ እንዲሁም የሩታ ምክንያት አላት ይባል፣ ግን ምክንያቱ እሱ አይደለም። ሲጠሩ ዝም ብለው ከሄርሜላ ጋር ሆኖ ነው እንግዲህ የጠሩት እና ማለት ማን ህይወት ላይ እየተደራረሰ ነው ታዲያ? ማለት እርስ በእርስ እኮ ትነካካላችሁ። በቃ ሁላችሁም ያው ናችሁ። እርስ በእርስ ትነካካላችሁ። በቃ አንዱ ሲተው አንዱ እንደዚህ ጠንቆስ ያደርጋል ምናምን ነገር እና እስቲ ይቺን ዛሬ የመጣችሁበትን ምክንያት አስረዱኝ ፍቅርና ሩታ። እሱ የራስ ኬዝ ነው፣ የራሳችሁ ኬዝ ነው፣ አይመለከተኝም። አንድ ነገር ግን ማወቅ አለብህ። ገባ? አንተ ለእኔ ልጅ እውነት እንደምታስብና እንደምትጨነቅለት ማስመሰልህን ማቆም አለብህ። ሲቀጥል አንተ ለእኔ ልጅ አባት መሆን የምትችል አይነት ሰው አይደለህም። ገባ? እውነት አንተ የአባትነት ስሜትና የአባትነት ሞራሉ ቢኖርህ ኖሮ እንደዚህ ባላደርክ ነበረ። ትናንትናም ቢሆን እህትና ወንድምህን ልከህ ልጄን ከጉያ ልትነጥቀኝ ሞክረሃል። እኔ ቆይ ይሄን አሁን ሩታ የተናገርሽውን ነገር እኛ አላልንም፣ እኛ አልተናገርንም። እሱ ይሄን አይደል ቃል በቃል ስንል የነበረው አብርሽ ለልጅሽ አባት ሊሆን የሚችል ሰው አይደለም፣ በቃ ተይው ምናምን ነገር ስንል አልነበር? ዛሬ እንዴት ተገለጠልሽ?
ዛሬ እንዴት ታየሽ ምናምን ነገር እንዴ እኛ ስንናገር ስህተት የሚሆንበት ቆይታችሁ እናንተ ስታደርጉ ምናምን ነገር ደግሞ ወይ ደግሞ ስትተገብሩት ልክ የሚሆንበት ነገር ምንድን ነው? እንደፈለጋችሁ ነው ሀሳብ የምትቀያይሩት። ይሄን ነገር እስኪ ቤተሰብ ትክክለኛ የኔም ቪዲዮ የምትከታተሉ ሰዎች ታውቃላችሁ። እንግዲህ አልነገርኩም ይሄ ለልጅሽ አባት ሊሆን የሚችል አይነት ሰው አይደለም፣ የምትለምኙ አይነት ሰው አይደለም ብዬ ስንት ጊዜ ነው ነገርኩት። ዛሬ እንዴት ተገለጠልሽ ሩታ? ዛሬ ከየት መጥቶ ማን ነገርሽ? ማን መከረሽ ነው? ወይስ መታረቃቸው ምናምን ነገር አይተሽ ተስፋ ስለቆረጥሽ ነው? ይሄ የተሸነፈ ይሄ ያጣለማኝ ሰድቦ ይሄዳል አይነት ነገር ነው። እንደዛ ነው የሚመስለውም ደግሞ ማለት ነው። እንዲሁም ይሄኛው እንዲሁም ብዙም አይደለም። ወደ በኋላ አካባቢ አሳያቸዋለሁ። ይሄ ያጣለማኝ ምናምን የሚለውን ተረት በኋላ በደንብ አሳያቸዋለሁ። አይደለህም እንደውም ሞራሉም የለህም። ገባ? ስነ ስርዓትን ይዘህ የራስን ላይፍ ኑር፣ የራስን ላይፍ ምራ። እኔም ጋር አትድረስብኝ። የራስን ነገር ራስ ቀጥል። ገባ? አንዴ እዚህ አንዴ እዛ፣ አንዱ አልተመቸምና አንዱ ጋር ትሄዳለህ፣ አንዱ አልተመቸምና አንዱን ትቀያይራለህ። ይሄ የራስ ጉዳይ ነው። ገባ አይደለ? ሩታ እንደ አፍሽ ማለት ነው። የምሬ ነው። እስቲ ዛሬ ልለምንሽ፣ እንዲሁም እስቲ እንደ አፍሽ አርጊና እንደ አፍሽ ወስኝ፣ እንደ አፍሽ ቆራጡና ነገር ሁኝና አኩሪን። እስቲ አልደርስብህም፣ አትድረስብኝ። ይቺ አንደበት ናት፣ ቃል ናት። ዝም ብሎ የቃላት ግጥምጥሞች ነው፣ ሌላ ምንም አይደለም። ነገ ወዲያ እየለመነች ትመጣለች ሩታ። የሚያስጠላኝ ነገር ይሄ ነው። በቃ ማለት ትንሽ ተስፋ እንደመቁረጥ ሲሉ አንደራረስም ምናምን የሆነ ዋቴ ያበዛሉ፣ ሳክስ ምናምን ነገር ማለት ነው። ከዛች ትንሽ 1-2 ቀን ይቆዩና በሆነች ነገር ሄደው ጠንቆስ ያደርጋሉ። በሆነች ነገር በቃ የሚገናኙበትን መስመር ይፈጥራሉ። የሚያስጠላኝ ነገር በቃ ይሄ በጣም እጅ ያለኝ ነገር ቢኖር ይሄ ነው። በቃ አለመደራረስ አይችሉም እነዚህ ሰዎች። ልንገራችሁ፣ ተስፋ ላስቆረጣችሁ ቤተሰብ፣ እነዚህ ሰዎች አይደራረሱም ብላችሁ እንዳታስቡ። አለመደራረስ አይችሉም። ነገ እየለመነች መምጣቷ ነው ሩታ የሚያናደኝ ማለት ነው። በቃ እንደገና የልጅ አባት ሆነ ምናምን የተለመደው ልመና ማለት ነው። እና እስቲ እንጠብቅ፣ እሱንም ጊዜ አንድ ላይ እናያለን ቤተሰብ። አይነት ሰው አድርጌ እንዳንተ አይነት ወንድ አድርጌ ልጄን አላሳድገውም። ከኔ ነጥቀ በእንዳንተ አይነት መንገድ አልጨረሽም። ይቅርታ ረጅም አወራለሁ በደንብ አወራለሁ። ከላይፌ መውጣት ካለብህ ጥርግ አድርገህ ነው መውጣት ያለብህ። ሩታ አሁን እኔና እሷ አንድ መሆን ነው ያናደደሽ? በዚህ ነው ሩታ አትሰክሽ፣ ያስታውቃል። አሁን ከሄርሜላ ጋር ስለሆነ ተናደሽ እንደሆነ ያስታውቃል። ይህን ንግግር የምትናገር ያው ንግግርሽ ልክ ቢሆንም ግን አንቺ የምታወሪውን ነገር ተረድተሽው አይደለም የምታወሪው የሚመስለኝ ማለት ነው። ስለተረዳሽ ሳይሆን እዚች ሲቹዌሽን ላይ ማለት ያለብሽ ነገር ስለሆነ ብቻ ነው የምትናገር እንጂማ ይኸውና ትላንት እኮ ልጅ ያለ አባት እንዲያድግ አልፈልግም ምናምን እንደዛ ራሱን አብረሽ ነው እንግዲህ ሌላ አብረሽ አይደለም የለመንሽው። የመጽሐፍ ቅዱስን አብርሃም አይደለም አይደል የለመንሽው ትላንት። ይሄኛው ደግሞ ሌላ አብርሃም አይደለም፣ ይሄ ራሱ አብርሃም ነው። እንግዲህ ትላንት ይህ በቃላ ልጅ ያለ አባት እንዲያድግ አልፈልግም በቃ ምናምን ብዙ ነገሮች ተደርድረው፣ ዛሬ ደግሞ ሲጀመር ልትሆን አትችልም አባቱ ልትሆን ምናምን ማለት ልክ እኮ ነው የምታወራው ነገር ሊሆን አይችልም። ግን ተገንዘበው አይደለም ይሄን ነገር የምታወራው። ጀስት ከሄርሜላ ጋር ስለመጣ የንዴትና የቅናት ምናምን ነገር ነው ያስታውቃል። የሚያስታውቅ አይነት ነገር ነው። እና ዝችን አብርሽን ብትሳደብ ምንም ብትል ምናምን ነገር በቃ ቀደም ብያቸዋለሁ። ያጣለማኝ አይነት ኬዝ ነው። ያጣለማኝ ሰድቦ ይሄዳል አይነት ነገር ነው እንጂ አብርሽ እሱ ጋር ተመልሶ ቢሆን እንደዚህ የምትሰድበው ይመስላችኋል ቤተሰብ? አሁን ትላንት ወዲያ እንደዛ ስትለምን ሄርሜላ የዛ ሰዓት አብርሽ መጥቶ ቢሆን ኖሮ የምር እንደዚህ የምትሰድበው ምናምን ነገር ወይ ደግሞ በቃላ አባት ልትሆን አትችል የምትል ይመስላችኋል? ሰፍ ብላ ነው የምትቀበለው ሁሉም። ለነገሩ ሩታ ብቻ አለችም፣ ያው ሄርሜላ ሰፍ ብላ ተቀብላለች። ፍቅርም ታጠራጥራለች። ስለ ፍቅር እናወራለን ቤተሰብ፣ ስለ ፍቅር እናወራለን። ከጨረሽ ፍቅር የምታወሪው ነገር ከሌለ መሄድ ትችላላችሁ። በቃ ይህን ነገር እንድታውቁት ነበር የፈለኩት። ይህን ነገር መናገር አለብኝ ብዬ አላስብም በእውነቱ በአሁን ሰዓት በተለይ ምክንያቱም ስላልታያት ደግሞ እኔ መናገር አለብኝ። ገባ? አሁን እዚህ ጋር ታርቃችሁ የመጣችሁ ግን እኔ አሁን ፍቅርን ምንም አላስወራኋትም ምናምን ነገር ግን ማለት ነው ጥያቄ አለኝ። አሁን የፍቅር መምጣት ለምን አስፈለገ? ሲጀመር ፍቅር ማለት ነው ከነሱ ጋር ማለት ከነሱ ህይወት አሁን ለምን አልወጣችም? የመጣችበትን ሚሽን ጨርሳለች አይደል? እያስመሰለች ከአብርሽ ጋር እንደሆነች አይነት ነገር አክት አድርጋ ለአንድ ሚሽን የተፈለገችው በቃ መሄድ ነው አይደል? ለምን ወደ መጣችበት አልተመለሰችም? ምክንያቱ ምንድን ነው? አሁን ከነሱ ጋር ያለችበት እንትን ከነ አብርሽ ጋር ከነ ሩታ በቃ በእነዚህ ሰዎች ህይወት ያለችበት ምክንያት ምንድን ነው? የእሷ ጉዳይ አልነበረም። የሆነ ማለት ጥንት ነበረች እንጂ አልነበረችም። ሰሞኑን አይደል? ሰሞኑን ብቻ ለ2 ዓመት ለ1 ዓመት ከምናምን አልነበረችም። እና አሁን ለምን አትሄድም? ለምን እንደገና እዛች ህይወት ላይ እንትናለች? እኔ ልንገራችሁ እርግጠኛውን የምናገረው ፍቅር በመኖሯ ብቻ እቺን ንግግሬን አስመራችሁ ያዙ፣ ወይም ደግሞ ከታርጋችሁ ምናምን ነገር ያዙ። ፍቅር በመኖሯ ብቻ
ባለመሄዷ በቃ ማለት ሚሽኗን ጨርሳውና ነገር ውልቅ ባለማለቷ ብቻ የሚፈጠር የሆነ ችግር አለ። አይጠፋም ደግሞ መቼ ሰው ባለበት ችግርም ደስታ ምናምን ነገር አለ፣ ግልጽ ነው። ግን የፍቅር ለየት ይላል። ፍቅር አሁን ባለመሄዷ እሷን ተያይዞ ያለ ሌላ ችግር ይፈጠራል። ይህን ለምን እንዳልኩ የሚገባችሁ ሰዎች ይገባቸዋል። ምናልባት በኤፍሬም ቻናል የተለቀቀውንም በኢፋ ቻናል የተለቀቀውንም ቪዲዮ አይታችሁ ከሆነ ብዙ የሚያጠራጥሩ ነገሮች አሉ። እኔ አሁን ባልታወቀ ነገር ዝም ብዬ በቃ ለዚህም ቪዲዮ መስራቱ ስለሚያስጠላ እንጂ አሉ ነገሮች ተከርነው ይብሰሉ። አንድ ላይ ሲበስል ከፍተን እናወራበታለን። እሺ ቤተሰቦች ያዙልኝ፣ እቺን ነገር ያዙልኝ። አብርሽ ይሄን ሲጠብቅ ነበር ማለት በጣም ነው ደግሞ የሚደብረው ነገር ምን እንደሆነ ታውቂያለሽ? ሰው ያወራውን ቃሉን መተግበር ሲከብድ ማለት አንቺ ያወራሽውን ሆነሽ አታውቂም። ትላንት ወዲያ እኔ በቃኝ እኔ ማያከብር ዋው በቃ እቺ ሴት በቃ እቺ አቋም ያላት ሴት ናት ምናምን ብዬ ሳልጨርስ ዛሬ ታርቃችሁ መጣችሁ። በመታረቃችሁ ምናምን ባይዘው ማንም ምንም አጉል ግን ማለት ነው በጣም ለማቀሳሰር እየሞከረች ነው። አሁን ሄርሜላን ደግፌ አይደለም በነገራችን ላይ ማወራው ይሄን ነገር ግን ሁሉም ያው ስለሆኑ ግን እቺን የዚችን ማቀሳሰር ቶሎ መመለስ ስላለብኝ ነው። በጣም እያቀሳሰርሽ ምናምን ነገር ነው ፍቅር ታውቆሻል። ደግሞ ለማሸማቀቅም እየሞከርሽ ነው። ሩታ ለምን ታዲያ ለማሸማቀቅ አልሞከርሽም? አብርሽን ስትለምነው ወይም ደግሞ አብርሽን ካልተቀበልኩ ላይ በቃ ተራራውን ስትፈነቅል ነገር ለምን ሩታን ታያላልሻትም? ሄርሜላ ሲሆን ለምን በዚህ ልክ አንገበገበሽ? እና ደግሞ ሁሌም በንግግራቸው ምሰማው ነገር ማለት ነው እሷን ለመጉዳት እንዳልነበር አሁን የዛን ያደረጉት ነገር እሷን ለመጉዳት እንዳልነበር ያስመስላሉ። ማለት ምን ማለት ነው? ይታየናል እኮ ምን ነካችሁ ማለት ቪዲዮ እኮ ድምፅም አለው ምስልም አለው አይደል? ማለት እያየን እየሰማ ምናምን ነገር ነው። እሷን ላለመጉዳት እንዳደለ ለመጉዳት እንዳላሰበ ሰው ምናምን ነገር አታርጉ። ያየነው ነገር ነው። ክፋታችሁ ምናምን ነገር አይተንበታል። የዛን ሰዓት ያደረጋችሁት ነገር ልክ ነው፣ ይገባኛል። ግን ኢንቴንሽኑ በውስጣችሁ ያለው ሀሳብ ሄርሜላን መጉዳት መሆኑ ማይካድ ነው፣ ማይካድ እውነት ነው። ሲጀመር ማለት ነው እኔ አሁን ወደፊት ከምናወራው ነገር ሃይላይት ትንሽ ነገር ልነካካላችሁ። ፍቅር አንቺ ራስሽ የሆነች ፍላጎት ይኖርብሻል። የምሬን ለአብርሽ የሆነች አይነት ፍላጎት አለሽ፣ ያስታውቃል። የባለፈውን ቪዲዮ አይተናል። ለፍልፍ ያለው ብዙ ያወራው ሰው የለም። ኢቭን ሩታ ለምን ሳምሽው ምናምን ነገር ራሱ አላለችም። ራሱ አይላከቻትን ልጅ ማለት ነው። እንግዲህ ይሄ ነገር የሳመችው መች እንደሆነ ታውቃላችሁ። ለምን ብሎ አብርሽ የጠየቃት ጊዜ ማስረዳት ያልጨረስኩት ነገር አለ ምናምን ነገር ብላ እና ቆይ የፍቅር አውራ እያለኝ ነው። ግን አላወራም፣ ቤተሰብ አላወራም በታምር። ግን በቃ ይኸውና ዛሬ ማስተላለፍ የምፈልገው ነገር ማለት ነው እኛ ከምንናገረውም ነገር በላይ ሩታ ይወደኛል ምናምን አብርሽ ለእኔ ስሜት አለው ስትይ ነበር። ቢያንስ እሺ ዛሬ ተስፋ ቁረጭ። ፍቅር ምናምን ነገር ብትሆኚ ትንሽ ስሜትም ካለሽ ቢያንስ ዛሬ ተስፋ ቁረጭ። አብርሽ ሳምንት አልፈጀም አንቺን በቃ ሊተው ምናምን ነገር ማለት ነው። ማለት ትንሽ እንኳን ትዝታው ራሱ ያለው አይመስለኝም ከአንቺ ጋር አሁን ያሳለፈውን አንድ ሳምንት ነገር ማለት ነው። እንግዲህ በፍቅር ብላችሁ ነው ያሳለፋችሁት እና ቢያንስ ተስፋ ቁረጡ። ሄርሜላም ተስፋ ተቁረጥ እኮ በነገራችን ላይ ጊዜው እስከሚደርስ ነው። እኔ አሁን ብዙ ነገር ቅድም መግቢያ ላይ ስላወራው ስለ እሱ አላወራም ብዬ ነው እንጂ ቢያንስ ሩታና ፍቅር አሁን ተስፋ ቁረጡ። ነገር የተቀማሽ ነው የምትመስይው። ፍቅር ደህና ነሽ አይደለ? ሲጀመር እንደ እህት ነበረኛ አቅርበን እንደ እህታችን አይተንሽ ማለት እህታችን ላይ ቢደረግ ደስ የማይለንን ነገር ነው እኛ ኑ ብለን እንትን እያልን አንቺ ሩታም አልፈልግም ስትለው እኔም አልፈልግም ስል አንቺ ጋር መጣ የሆነ አለች እሷ የትም አትሄድም። አንቺ ባጣ ቆይኝ ነሽ እንዴ ማለት ሩታ ታዲያ ባጣ ቆዮች ስለሆነች ነው ተፍ ስትይላት የነበረው። ለምን እሷን ለማሸማቀቅ ብቻ ማለት ለሩታ ሲሆን ልክ ነው፣ ለሄርሜላ ሲሆን ልክ አይደለም። ማለት ለሁለቱም እኮ ልክ አይደለም። ግን ማለት ሩታ ታዲያ አብርሽ የፈለገበት ሄዶ እስኪመለስ ባጣ ቆዮች ስለሆነች ነው ተፍ ስትይላት የነበረው። ለምን ማለት አቤት ክፋት ግን የሰው ልጅ ክፋት አቤት ማለት ግፍ መስራት ሳይንስ አሁን ደግሞ ይሄ ለማሸማቀቅ መሞከርሽ ማለት ነው። ጥሩ ነው ያ ማሸማቀቅ እናንተን ያስደስታቸዋል። ግን ሄርሜላ ቢያንስ ተሸማቃ እንኳን ከዚህ ህይወት ብትወጣ ይሻላታል። በነገራችን ላይ ያንን አልቃወምም። ግን በቃ እነሱ ያደረጉትን ነገር ሌላው ሰው ሲያደርገው ምናምን ነገር ስህተት ሲመስላቸው ይሄ ግብዝነት ነው እና በቃ እኔ እመኑ። ሌላ ማለት ሀሳባችሁ ተንኮላችሁ ምናምን ነገር እንዳልተሳካ እመኑ። በቃ አልተሳካም። ከሄርሜላ ጋር አብርሽን የመለያየት ሲቹዌሽኑ ምናምን ነገር ፍላጎታችሁ አልተሳካም። በቃ ለዛ ነው ተስፋ ቆረጡ ምላችሁ። ሲቀጥል ደግሞ ከሌላ ሴቶች ጋር አስጨርሽኝ እያወራሁ አይደለ? አሁንም ከሌላ ሴት ጋር ይሄዳል። መቼም ቁርጡን አውቋል እኔና ሩታ ጋር ያለውን ነገር ከአንቺ ጋርም የሆነ እኔና ሩታ ጋር በደንብ ስሙ። እኔና ሩታ ጋር ምናምን ይሄዳል፣ ተመልሶ ይመጣል። ለምንድነው ተመልሶ የሚመጣው?
ስለምትቀበይ ሁሌ አንቺ ባዳ ቆኝ ነሽ። ሁሌ አብርሃምን ነው የምትጠብቂው። ሁሌ አብርሃምን ነው የምትለምኚው። ገብቶሻል እንዴ? እናንተስ ማለት እሺ፣ አሁን ፍቅር ቅርብ ጊዜ ነው የመጣሽው። አንቺ መለመንሽ ስለማይቀር ላጠቃልል ዝም ብዬ ማለት ነው። እናንተም እኮ ቢመጣ ትቀበላላችሁ። ለመቀበል መሰለኝ ያ ሁሉ ሽር ጉድ የነበረው፣ ያ ሁሉ ድራማ፣ ያ ሁሉ አክት የነበረው፣ ሳምንታት የፈጀ አክሽን የነበረው ለመቀበል መሰለኝ፣ ለሌላ ነገር አይደለም። ዘነጋችሁት እንዴ? ፍላጎታችሁን እና አላማችሁ ምናምን ነገር ዘነጋችሁት እንዴ? ሁላችሁም ሴቶች ያው ናችሁ። አሁን በአብርሽ ዙሪያ ያላችሁ የአብርሽ ኤክስም የነበራችሁ ሚስትም የነበራችሁ ፍቅረኛም የነበራችሁ ነገር የሆናችሁ ሰዎች ያው ናችሁ። ሁላችሁም የትም ዞሮ ቢመጣ ትቀበላላችሁ። እና አብርሽ እድለኛ ነገር ነው ልበል። የምሬን ማለት እድለኛ ያልኩት ሁሉም ስለሚቀበሉት ጥፋቱ ማንም አይታይለትም። የአብርሽ ጥፋት ከሁለት ሳምንት የዘለለ ማንም ኖቲስ አያደርገውም። በቃ ትልቅ ጥፋት የሚያጠፈው እሱ ነው። ግን ከሁሉም ደግሞ ቀድሞ እድል የሚሰጠው ከሁሉም ደግሞ እድል የሚያገኘው ህይወቱ የሚሰምርለት እሱ ነው። ማለት ህይወቱ የሚሰምርለት ስላችሁ በቃ በሴት ምናምን ዙሪያ ባለው ነገር ማለት ነው። እና ያው ናችሁ። ይሄ እርስ በእርስ ባትጠቋቆሙ ቆንጆ። አሁን ፍቅር ሄርሜላ ላይ ስለጠቆመች ብቻ አይደለም፣ ሄርሜላም ፍቅር ላይ ብጠቁም ይሄን ራሱን ነገር ነው የምለው። በነገራችን ላይ ማለት ለማናቸውም ደጋፊ ምናምን ነገር አይደለሁም። በዚህ ሰዓት ሁሉም ሰልችተውኛል። ሄርሚ አዳምጪኝ አንዴ እንተዋቸውና አንድ ነገር ልነግርህ እፈልጋለሁ። እሺ ጋይስ፣ ከዚህ በላይ ከነሱ ጋር ፓርት በጣም አስቀኛል። ተገቢ አይደለም እና ይቺ ፓርት እንዴት እንዳሳቀችኝ ተንጨረጨሩ፣ አይገልጸውም። አሁን ሩታ ምናምን ነገር ተንጨረጨሩ። አብርሽም ደግሞ ያቅበታል እንደዚህ ሰውን ኢጎ የሚነካ ነገር ወይ ደግሞ ሞራሉ የሚነካ ነገር ያቅበታል። እያወሩ ጥለው ምናምን ነገር ተራመዱ። በጣም የንቀታቸው ነገር ጠገ ማለት ነው። እና ሩታ አልተናደድንም የሚለውን ነገር ከዚህ በኋላ ልታስመስሉ ወይ ደግሞ አልተናደድንም ልትሉ አትችሉም። በቃ እንዲህ እየተንጨረጨራችሁ እያየን አልተናደድንም ብትሉ ብንስቅባችሁ እንጂ ሌላ ነገር አይደለም። ከዚህ በኋላ እሺ፣ ነገስ አጀንዳችሁ ምንድን ነው? የምትገናኙበት ነገ የምትመጡበትና ነገ የምትበሻሸቁበት አጀንዳ ምንድን ነው? እሱን ነው እንዲሁም ማወቅ የምፈልገው። ለማንኛውም ግን የዛሬው ቪዲዮ ይህን ይመስል ነበር ቤተሰቦች። በስተመጨረሻም እንግዲህ ትንሽ ፈገግ ብላችኋል ብዬ አስባለሁ። ቪዲዮን እስከ መጨረሻ የተከታተላችሁ ሰዎች ማለት ነው። እንግዲህ እድለኛ ናቸው ይህን ቪዲዮ እስከ መጨረሻ ከተከታተላችሁ። ለማንኛውም ሁላችሁንም ወዳችኋለሁ። ቪዲዮን ላይክ ያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።